ዴቭ ሔዋንን ድጋሚ ላጣሽ አልፈልግም ብሎ ወደ ቤት መለሳት። ባንቴሮ ውጭ ሄዶ እንዲታከም የውጭ ድርጅት በነፃ ሊያሳክመው ኢሜል ተልኮለታል። ሮዛ እንደተለመደው ከሁሉም ጋር እንዳውሬ እየተባላች ነው። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ አስተማሪ በሆነው በትንሿ ድራማ ተከስቻለሁ ማለት ነው። አብራችሁን ቆዩ። ትንሿ ድራማ በባለፈው ክፍል ሔዋን እና ሮዛ ውጪ ቁጭ ብለው ሮዛ የሔዋንንም ወንድም መሞት በዚህ ሰዓት ሄዳ ወንድሟ መቃብር ላይ አበባ ማስቀመጥ እንዳለባት ነግራት፣ ሔዋንም ለምን ዴቭ ደበቀኝ? ለምንስ ነው ያልነገረኝ? እንዴት ይህን ያክል ዓመት ሳላየው ወንድሜ ናፍቆኛል ብዬ እየነገርኩት እንዴት ይደብቀኛል? የእናቴ ልጅ ሌላ ሰው እኮ የለኝም፣ አንድ ወንድሜ ነው ብላ ስታለቅስ፣ ሮዛም እንግዲህ በተቃራኒው እሷ እንድታዝን ዴቭም ላይ የበለጠ እንድታቄምበት፣ ምናልባት የወንድምሽን ሞት ረስቶት ይሆናል ወይ ደግሞ ትኩረት አልሰጠውም ይሆናል፣ ስራ ስለሚበዛበት ለስራው ትኩረት ሰጥቶ ይሆናል ብላ እሷ ዴቭ ላይ በጣም እንድታዝንና ቤቱን ለቃ እንድትወጣ አነሳስታት ነበረ። እንግዲህ ሔዋንም በጣም ተበሳጭታ በዴቭ አዝናበት ሻንጣዋን ይዛ ወጥታ ነበረ። ስትወጣም እንግዲህ ዴቭ አግኝቷት ሲጠይቃት እንዴት የወንድሜን ሞት ትደብቀኛለህ? እስከ መቼስ ልደብቀኝ አስበህ ነበረ? አሁን አንድ ነገር ብቻ ተባበረኝ፣ የወንድሜ መቃብር አሳየኝ፣ እሱ ልታሳየኝ ፍቃደኛ ነህ ወይ ብላ ስትለው እንግዲህ ዴቭም በጣም አዝኖ ዝም ሲላት እሷ ሻንጣዋን ይዛ ወጥታ ነበረ። እሱም ተከታትሎ አብሯት ሻንጣዋን ይዞ በመኪና የተወሰነ ቦታ አስኪዷት ከዚህ በፊት ለምን እንደጠፋች እናም ደግሞ የድሮ ትዝታቸው ከመጥፋቷ በፊት አዳር አብረው አድረው አቅፋው ተቃቅፈው ተኝተው እንደነበረ ያን ቀን የመጨረሻ ምሽት መሆኑን አንቺ ታቂ ነበረ። ለምንስ የመጨረሻ ምሽት ሆነ? ከዛ በኋላ ራስ ለምን ጠፋሽ? የትስ ነበርሽ? ብሎ ሲነግራት እሷ ከመጀመሪያ እስከ መጨረሻ እሱም ላይ ትዝታ ወደ ኋላ መልሳው የነበራቸውን እንግዲህ የፍቅር አዳር ነግራው እንግዲህ ተመልሳም ከስልጠና ተመልሼ አንተን ለማግኘት እንደዛም ተቃቅፈን ለመኖር አስቤ ነበረ፣ ግን ኮርስ ምንወስድበት ክላስ ውስጥ ስንገባ ፖሊሶች ኮምፒውተሮቹ እንዳለ አልሰራ ብሏል። እናም እኛ ውስጥ እዛ መሀል ተማሪዎቹ መካከል ላይ ለእንግሊዝ ደህንነት መረጃ የሚሰጥ ሰው አለ ብለው ስለጠረጠሩ ሁላችንም አፋፍሰው ሌላ ቦታ ወስደውን ነበረ። እናም እኔ ለአመታት እዛ ተዘግቶብኝ ውጪ እንኳን ሲናፍቀኝ እናንተን ግን በትዝታ ሁለታችሁንም እያሰብኩ ነበረ። እናም ደግሞ ሳላገኛችሁ አንተን በተለይ ሳላገኘህ መሞት መስሎኝ ነበረ፣ ግን አገኘው ብላ ስትለው እሱም እንግዲህ ሔዋኔ ሲላት እሷ ሔዋኔ ስትለኝ እንግዲህ በመንፈስ የደርሼ እንደምመጣ ታውቃለህ ወይ? በጣም ነው ደስ የሚለኝ ብላ እንግዲህ እናት ብሎ ከዚህ በፊት እንደሚጠራት በፍቅር ጊዜያቸው ሲጠራት እንደነበረው ሲጠራት ነበረ። ሮዛ እንግዲህ እሳቱን አቀጣጥየዋለሁ፣ እንደ ሰም እያንዳንዳችሁ ስትቀልጡ ማየት ነው የምፈልገው፣ እናም ትቀልጣላችሁ ብላ ነበረ። እሷ የጫረችው እሳት ግን ሁለቱ የድሮ ፍቅራቸውን ቀስቅሶባቸው በፍቅር በትዝታ እየነጎዱ ነበረ። ለረዥም ሰዓትም አብረው አብረው አንብተው እንግዲህ የወንድሟ መሞት አሟሟቱም ነግሯት በጀግንነት ግንባር ላይ እንደተሰዋ፣ ጓደኛው በጣም ጠንካራ ሰው የሚወደው ሰው እንደነበረ፣ ለሱ በጣም ብዙ ነገሩ እንደነበረ፣ ግን በጀግንነት መሞቱ ቆሞ ማስቀበሩም ነግሯት እሷ በጣም እንግዲህ
ሲያዝን ሲደሰት ሲጠማው ሲርበው አብሬው አልነበርኩም፣ አላቀፍኩትም፣ አላጽናናሁትም፣ ሲስቅም አብሬ አልነበርኩም። እናም ደግሞ የሚብሰው ደግሞ በስተመጨረሻ በሞተ ሰዓት አንገቱ ደፍቶ ሲሞት ግን አብሬው ቆሜ አልቀበርኩትም ብላ በጣም ስታዝን ነበረ። እነዛ የባከኑባት አመታት የተረገሙ ይሁኑ፣ እናም እነዛ አመታት ለእኔ በጣም መጥፎ ጊዜዎች ነበሩ ብላ ስትነግረው እሱም እንግዲህ አላስቻለውም፣ አቅፏታል ማለት ነው። አቅፏትም እንግዲህ ወደ ቤት ምንም ሳይላት ምንም ሳያስፈቅዳት ሳይነግራት ወደ ቤት ይዟት ተመልሷል ማለት ነው። ባንቴሮ ሆስፒታል ነበረ ከሉሊት ጋር የዋለው። እናም ሲመለሱ ምን ላደርግልህ ትፈልጋለህ? ምንስ ላደርግልህ ብላ ስትለው እኔ ምንም አታድርጊልኝ፣ አንቺ አይደክመሽም ወይ? ቀን ሙሉ ከኔ ጋር ስትወጪ ስትወርጂ ውለሻል። አሁንም ደግሞ ምን ልስራ ትይኛለሽ ወይ? እኔ መሞትም መኖርም የከበደኝ ሰው ነኝ ይላታል። ተስፋ እየቆረጥክ ነው ወይ ብላ ስትጠይቀው አዎ ተስፋ እየቆረጥኩ ነው፣ እንድኖርም የሚያጓጓኝ እንድኖርላቸው የሚያደርጉ ነገሮች አሉ፣ በራሴም ደግሞ ተስፋ ቆርጣለሁ ብሎ ሲላት እንድትኖር ነው ማስቀደም ያለብህ፣ መናገር ያለብህን ነገር ተናግረ አይምሮህን ንጹህ አድርገው። አይምሮህን ንጹህ ሲሆን ያኔ ለመኖር ትጓጓለህ ብላ መክረዋለች ማለት ነው። እሱም እንግዲህ ከተናገረ በኋላ መናገር የፈለገው የእሱና የሮዛ ግንኙነት ነበረ። ግን ከተናገረ በኋላ እኔ እንዴት እሆናለሁ፣ እንዴትስ እኖራለሁ፣ የትስ እኖራለሁ ብሎ ያስባል። ምክንያቱም አሁን ላይ በእግዚአብሔር እጅ የተያዘ ሰው ነው የሚያሳክመው፣ የሚንከባከበው፣ የሚያነሳው፣ የሚጥለው ሰው ይፈልጋል እና አሁን ላይ ልቡ የተሰበረ ሰው ነው። የኔ ናት፣ ትደግፈኛለች፣ ሚስቴ ናት፣ እናም የአካሌ ክፋይ ናት ያላት ሴት ሌላ ሰው ሆና ተገኝታለች። እሱን የምትጥል እሱን የምትገፋ እናም የመውደቁም የመሰበሩም እግሩም የመጎዳቱ ምክንያት ሆናለች። አሁንም ደግሞ በነገሮች ሁላ እንዲጎዳ ያን ነገር እንዲያስብ ደካማነት እንዲሰማው የምታደርግ ሴት ናት እና እሷ ላይ መተማመን አይችልም። ሊተማመን የሚችለው የተተማመነበትም ዴቭ ላይ ብቻ ነው። ምክንያቱም ብዙ ነገር ሲያደርግለት ለሱ በጣም ሲለፋ አይቶታል። እናም ዴቭም ውጪ ቆይቶ ስለነበረ ለሉሊት ደውሎ እንትኑን ለፕሮጀክቱ የሚያስፈልግ ፋይል አለ እሱን እንድታስገባ ሲነግራት እንግዲህ ኮምፒውተሩም ስትከፍት ለባንቴሮ የተጻጻፉበት የነበረው ድርጅት በነጻ ሊያሳክመው ወስዶም እንግዲህ ሊያሳክመው ቃል ገብቶለት ኢሜል ተልኮለታል ማለት ነው። ያም ስታይ እንግዲህ ሉሊት አላስቻላትም። ጮኻ እንግዲህ ደስታዋን ገልጻለች ማለት ነው። ምንድነው የሚያስጮህሽ? አትነግሪንም ወይ ብላ ሮዛ እንግዲህ እየሮጠች መጣ ስትነግራት የባንቴሮ ኬስ ተስተካክለዋል፣ የውጭው ድርጅት ሊያሳክመው ቃል ገብተዋል ብላ ስትላት ሮዛ ባንቴሮም እንግዲህ በመደንገጥ ቆሜ ሊሄድ ነው ማለት ነው፣ ልራመድ ነው ከዚህ በኋላ ራሴ ችዬ ልራመድ ነው ብሎ ሲደሰት፣ ሮዛ እንግዲህ የሰው ደስታ የሚያስቀናት የሰው ደስታ ሁሌ ማጨለም የምትፈልግ ሰው ናትና የምትራመድ አይመስለኝም። መቆረጥም አለ፣ ልትቆረጥም ትችላለ። ወደ ሌላ ሰውነት አካልህ እንዳይዛመት ልትቆረጥ ትችላለ። ከቀኑህ ደግሞ ሊገምዱት ይችላሉ ብላ እንግዲህ ተስፋውን እንዲጨልም አድርጋዋለች ማለት ነው። እሱ ግን በጉጉት እንግዲህ በመሳቅ በጣም ደስተኛ እንደ ሕፃን ሆኖ ሲስቅ ነበረ። እንግዲህ ሮዛም እናቷ ጋር ደውላ እናትየውም እንደጠፋች ጣል እንዳደረገቻት ስትነግራት ጉዴ ሊዘረገፍ ነበረ ብላ ለእናቷ ስትነግር እናትየው ማን ነው የሚዘረግፈው? ድዊ ባንቴሮ ነው ወይ ብላ ስትላት ባንቴሮ እንኳን እግሩ እንደተጎዳ ምላሱም ተጎድቷል፣ እሱ አይናገርም። ሌላ ሴት ናት፣ ዩኒቨርሲቲ አብራኝ የተማረች ሴት ናት፣ እሷ ልትናገርብኝ ነበረ። እንግዲህ ለዛ ነው የጠፋሁት፣ ውጥንቅጥ የሆነ ጊዜ ውስጥ ነበርኩኝ ብላ ስትል እናትየው እንዴት አብሮ አደገህ ጋር አትሰደድ የሚባለው ተረት አታውቂውም ወይ? እንዴት በቤት ታመጫታለች ብላ ስትላት እኔ አምጥቻት አይደለም ዴቭ ነው ያመጣት ብላታለች ማለት ነው። እንግዲህ ምኗ ናት ብላ ስትጠይቅ የወንድሟ ጓደኛ ናት፣ የወንድሟ
ጓደኛ ነው ዴቭ። እናም በዛ ምክንያት ነው እቤት የመጣችሁ ብላ ስትላት ተንኮልኛው እናት ግን አይምሰልሽ ዋሽተውሻል፣ የእናቱ ልጅ አይደለችም እና ሚስት የነበረች ብሎ ሊነግርሽም አይችልም። እናም እነዚህ ሴቶች ከቤትሽ ከህይወትሽ አርቂ ብላ እንግዲህ መርዝ የሆነች እናት የመርዝ ምክሯ ረሽታለች ማለት ነው። እንግዲህ ሉሊትም ሮዛም አው ልክ ነው ማራቅ አለብኝ ብላለች ማለት ነው። እንግዲህ ሉሊትን ጋር ትሄድና ከባንቴሮ ጋር መቀራረብ የለብሽም፣ ባንቴሮ እንደዚህ ልትንከባከቢው አይገባም፣ ሊጎዳሽ ይችላል፣ ባንቴሮ ጥሩ ሰው አይደለም፣ እንደምታውቂው ከዚህ በፊት ብዙ ነገር ጎቶሻል ብላ ስትላት ሉሊት በጣም አስተዋይና ትዕግስተኛ ትሁት ነገሮችን በማየት የምትረዳ ሰው ናትና ባንቴሮ እኮ የድሮ ባንቴሮ አይደለም፣ አንቺ የምታወሪው ስለ ድሮ ባንቴሮ ነው፣ የአሁን ባንቴሮ ግን የተለየ ነው፣ እንደዛ ሊያደርግ አይችልም ብላ ስትላት ክፋት አይለቅም እና ያ የድሮ አመሉ ሊነሳበት ይችላል ብላ አስፈራርታታለች ማለት ነው። ሉሊትም እንግዲህ የዋዛ አይደለችም፣ አሁን ምታወሪው ስለ አንቺ አክስት ልጅ ባንቴሮ ነው ወይ ብላ ስትላት አው ስለሱ ነው፣ እንግዲህ ዘመዴ ስለሆነ ልሸፋፍንለት አይገባም ብላ እንግዲህ ሉሊትንም በነገር ወጋ የምታደርግበት ነገር አግኝታለች። በማርገዜ ደስተኛ አይደለሽም እናም በጣም ደስተኛ ትሆኛለሽ ብዬ ጠብቄ ነበረ ብላ ስትላት ኧረ እኔ በጣም ደስተኛ ነኝ፣ በጣም ነው ደስ ያለኝ ብላ ስትላት ወይስ አንቺ ልታደርጊው አስበሽ ስላልተሳካልሽ ነው ወይ ብላ ትላታለች። ሉሊትም ዴቭ እኮ እኔ ወንድሜ ነው ምን ለማለት ፈልገሽ ነው ብላ ስትላት እንግዲህ ከአንድ ማህፀን አልወጣችሁም፣ ከአንድ ማህፀን አለማጋራታችሁ እኮ አውቃለሁኝ ብላ እንግዲህ እሷንም ሸንቆጥ አድርጋታለች ማለት ነው። ሔዋንም እንግዲህ ስትገባ ባንቴሮ በጣም ደስ ብሎት በሁለት ነገር ደስተኛ ሆኛለሁ፣ አንድ አንቺ ሻንጣሽን ይዘሽ ወጥተሻል ሲባል ድጋሚ ማላይሽ መስሎኝ ነበረ፣ ሌላ ደግሞ የውጭ ድርጅት ሊያሳክመኝ ኢሜል ተልኮልኛል ብሎ ሲል እንግዲህ ይሄን ያክል ሴራ የምታደርጉበት ሰውዬ ነው አንተን ለማዳን የሚጣጣረው ብላ ስትለው አይ እሱን እንዳታነሺው ለዚህ በጣም ምርጥ ዘዴ ዘይጃለሁ፣ እኔ እንዴት ማድረግ እንዳለብኝ አውቃለሁ ብሏል ማለት ነው። ስለዚህ ባንቴሮ ትንሽዬ ክፍተት የሚመቸው ነገር ካለ የሮዛን ጉዳይ በባንቴሮ እጅ ላይ ነው ማለት ነው። እንግዲህ ሔዋንም ዴቭ ድጋሚ ላጣሽ አልፈልግም፣ አጠገቤ ሁኚ፣ እናም ደግሞ እሄዳለሁ የሚለውን ነገር ከውስጥሽ አውጪ ብሎ ይዟት ቤቱ ገብቷል ማለት ነው። ሮዛ ደግሞ ሌላ ተንኮል ይዛለች። ዴቭም እንግዲህ ሔዋንን ካመጣት ካስገባት በኋላ የውጭው ድርጅት እስኬጁላችሁ ላኩልኝ ብሏቸው ነበረና እሱን ለመላክ ኮምፒውተር ሲፈልግ መኝታ ክፍል ነበረ። እንግዲህ መኝታ ክፍል ገብቶም የባንቴሮ ነገር ሲነግራት ያው አንተ የነካኸው ነገር ሁሉም ነገር ይሳካል ብላ አሹፋባታለች ማለት ነው። ከዛም ኬብል ሲላት ኬብል እዚህ ክፍል የለም ላምጣልህ ወይ ስትለው አሁን አንቺ መንቀሳቀስ የለብሽም እኔ ራሴ ያመጣለሁ፣ አሁን አንቺን መንከባከብ ያለብኝ ሰዓት ነው ላምጣ ብሎ ሲወጣ እንግዲህ የባንቴሮን ፋይል ልታጠፋ ኮምፒውተሩ ይዛው ነበረ። እንግዲህ ታጠፋዋለች ወይስ እስከምትከፍት ድረስ ዴቭ ይደርስባታል? አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።